ተናስተልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ዛሬ ረቡዕ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ አገናኝቶናል። አሁን 6 ሰዓት ሆኗል። ለተረቡዕ ላይ ዜና ኢትዮጵያ ለ2 ሰዓታት ያህል ከእናንተ ጋር ቆይታ ሲያደርግ ሰፊ ጉዳዮችን ከሀገር ውስጥም ከውጭ ይዳሰሳል። መታሰቢያ ደረጀና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እንመራለን። የ6 ሰዓት አበይት ጉዳዮቻችንን ግን አስቀድመን እንጠቁማችሁ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የደቡባዊ ዓለም ሀገራት ለጋራ ደህንነት ያላቸውን ትብብር እንዲያጠናክሩ ጥሪ ያቀረቡ። በኢትዮጵያ የረጅም ጊዜ የሰብአዊ እርዳታዎች የሚያስከትሉትን የኢኮኖሚ ጥገኝነት ለመቋቋም የኢኮኖሚ ሀብቶችን በሚገባ መጠቀም እንደሚገባ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የካናዳው ጠቅላይ ሚኒስትር ማርክ ካርኒ ሊገናኙ ነው። የዜና ኢትዮጵያ ቆይታችን ከዋናው ስቱዲዮ የሚሻገራል። የተለያዩ ሁነቶችን ባልደረቦቻችን እየተከታተሉ ይገኛሉ። እንዲሁም በመረጥነው ጉዳይ ላይ ተጨማሪ ሀሳብ የሚያጋሩን እንግዳም ጋብዘንላችኋል። ሪፖርተራችን ተስፋዬ ለሜሳ ከዚሁ ከአዲስ አበባ አዲስ የሰብአዊ እርዳታ የምክክር መድረክ በአዲስ አበባ ዩኒቨርሲቲ እየተካሄደ ይገኛል። ይህንኑ የምክክር መድረክ ተከታትሏል። ምን ሀሳቦች ተነስተውበታል የሚለውን ያጋራናል። ወደ ቤንሻንጉል ጉሙዝ ክልል ስንሻገር ነስረዲን ሐሚድን እናገኛለን። በቤንሻንጉል ጉሙዝ ክልል ሁለተኛው ዙር የኮሪደር ልማት ገቢ ማሰባሰቢያ መርሃ ግብር በአሶሳ ከተማ ተካሂዷል። ይህንን ጉዳይ ነው የምናነሳው ከሱ ጋር። ወደ ባህር ዳር ስንሻገር ደግሞ ሳሙኤል ወርቃየው በዛ ይገኛል። የማክሮ ኢኮኖሚ ማሻሻያ ትግበራው በአምራች ኢንዱስትሪው ላይ ያበረከተ ያለውን አስተዋጽኦ በተመለከተ ከሱ ጋር ቆይታ እናደርጋለን። ሳምሶን ገድሉም እንዲሁ ይታየኛል። በቢዝነስ ዘገባችን እንዲሁ ከሱ ጋር ተጨማሪ መረጃዎችን እንጋራለን። እንግዳም ጋብዘንላችኋል። ክቡራን ተመልካቾቻችን እንግዳችን ደግሞ በምናነሳው ጉዳይ ላይ ከሐዋሳ ስቱዲዮ በቀጥታ መስመራችን ላይ ተገኝተው ነው ተጨማሪ መረጃ የሚያጋሩን የሐዋሳ ከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አገና ኔቶ ናቸው። እንግዳችን በተለይ በሐዋሳ ከተማ አርሶ አደሩ በቀጥታ የግብርና ምርቶችን የሚያቀርብባቸው አማራጭ የግብይት ማዕከላት የተለያዩ ምርቶችን በተመጣጣኝ ዋጋ ሸማቾችም ጭምር እንዲያገኙ እድል ሰጥቷልና ይህንኑ በተመለከተ ሰፊ ቆይታን ከሳቸው ጋር ደግሞ እናደርጋለን። ዜና ኢትዮጵያ አጫጭር የሀገር ውስጥ ጉዳዮችን ያስቀድማል። አብራችሁን ሁኑ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የደቡባዊ ዓለም ሀገራት ለጋራ ደህንነት ያላቸውን ትብብር እንዲያጠናክሩ ጠየቁ። በሪዮ ዴ ጄኔሮ ሲካሄድ የሰነበተው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባም ተጠናቋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሚኒስትሮች ስብሰባ ላይ አካታችና አሳታፊ በሆነ መንገድ የባለብዙ ወገን ዲፕሎማሲ ሚናን በማጠናከር የተባበሩት መንግስታት ድርጅት ቻርተር ውጤታማ ትግበራን ማረጋገጥ ይገባል ብለዋል። የደቡባዊ ዓለም ሀገራት ለጋራ ደህንነትና ብልጽግና ያላቸው ትብብር ማጠናከር እንደሚያስፈልግም ነው በዚሁ አጋጣሚ የገለጹት። የደቡብን የጋራ ተጠቃሚነት ለማሳደግ በአካባቢው የሚገኙ ሀገራትን በግብርና፣ በኢነርጂ ልማት፣ በቴክኖሎጂ፣ በአይሲቲ፣ ወታደራዊ ንግድ ግንኙነቶች ላይ መስራት እንደሚገባም ነው የተናገሩት። በዓለም አቀፍ ደረጃ ያሉ ተፎካካሪ ፍላጎቶች በአንድነትና በዓለም አቀፍ ደረጃ ለሚነሱ ጥያቄዎች በቁርጠኝነት መመራትና መታረቅ እንዳለባቸውም ተናግረዋል። ከሚኒስትሮቹ ውይይት ጎን ለጎንም ከቻይና የውጭ ጉዳይ ሚኒስትር ዋንጊው ጋር የሁለትዮሽ ውይይትን አድርገዋል። በውይይታቸው በኢኮኖሚና ንግድ ግንኙነቶች ላይ ልዩ ትኩረት በመስጠት የሁለትዮሽ ግንኙነቶችን ማጠናከር እንደሚገባ መምከራቸውን የውጭ ጉዳይ ሚኒስቴር ማብራሪያ አመላክቷል። የሶማሌ ክልል ሴክተር ቢሮዎች የ2017 የበጀት ዓመት የ9 ወራት የስራ ግምገማ እና አፈጻጸም መድረክ በመካሄድ ላይ ይገኛል። በመድረኩ የሶማሌ ክልል ምክትል ርዕሰ መስተዳድር ኢብራሂም ኡስማን ባለፉት 9 ወራት በክልሉ በተከናወኑ የሰላም የልማትና የመልካም አስተዳደር ስራዎች አበረታች ውጤቶች ስለመመዝገባቸው ገልጸዋል። ምክትል ርዕሰ መስተዳድሩ በተለይም በአስፈጻሚ አካላት በተከናወኑ ስራዎች የተገኙ ውጤቶች ማስቀጠል እንደሚገባም አብራርተዋል።
የግምገማ መድረኩም በክልሉ በየዘርፉ የሚከናወኑ ስራዎችን ለማፋጠንና ለማጠናከር እንደሚያግዝም ነው ምክትል ርዕሰ መስተዳድሩ የገለጹት። የክልሉ የዕቅድና ልማት ቢሮ ኃላፊ አቶ ኡመር ፋሩቅ ወዘፋም ከዚህ ቀደም ተጀምረው በዘንድሮ በጀት ዓመት የሚጠናቀቁ የልማት ፕሮጀክቶች ያሉበትን ደረጃ በመፈተሽ በፍጥነት ለማጠናቀቅ በትኩረት እየተሰራ እንደሚገኝም ገልጿል። በመድረኩም የክልል ቢሮዎች በ2017 የበጀት ዓመት ያለፉት የ9 ወራት በሰላምና ጸጥታ፣ በፕሮጀክት አፈጻጸም፣ በአገልግሎት አሰጣጥና በግብርናው ዘርፍ የተከናወኑ ዋና ዋና ተግባራት ተገምግመዋል። በዜና ኢትዮጵያ በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ጋር ደግሞ ቆይታ ወደምናደርግባቸው ዘገባዎች ነው የምናልፈው። ተስፋዬ ለሜሳ ወደ ተዘጋጀበት አንድ ዘገባ ነው የምናልፈው። በኢትዮጵያ የረጅም ጊዜ የሰብአዊ እርዳታዎች የሚያስከትሉትን የኢኮኖሚ ጥገኝነት ለመቋቋም የሀገር የኢኮኖሚ ሀብቶችን በሚገባ መጠቀም እንደሚገባ ተገለጸ። አዲስ የሰብአዊ እርዳታ የምክክር መድረክ በአዲስ አበባ ዩኒቨርሲቲም እየተካሄደ ይገኛል። ይህንኑ ጉዳይ ይዘን ነው ከተስፋዬ ለሜሳ ጋር ቆይታ የምናደርገው። ተስፋዬ እንዴት ውለሃል? የዛሬውን መድረክ ስትከታተል ቆይተሃል። በዋናነት በኢትዮጵያ ያለ ጥገኝነት እንዴት መመራት ይገባል በሚለው ላይ በመድረኩ ምን ሀሳብ ተሰነዘረ? እንደሚታወቀው እንግዲህ በኢትዮጵያ በርካታ የሰብአዊ እርዳታ ድርጅቶች ይገኛሉ። እነዚህ ድርጅቶች ታዲያ በተለይ በኢትዮጵያ ውስጥ በተለያዩ ጊዜያት በሚፈጠሩ ሰብአዊና ተፈጥሯዊ ድንገተኛ አደጋዎች ለመከላከል የሚያደርጉትና የሚጫወቱት ሚና በጣም ከፍተኛ እንደሆነ ይታወቃል። እነዚህ እርዳታዎች ታዲያ ዘላቂነት ካላቸውና በረጅም ጊዜ የሚደረጉ ከሆነ ጉዳት የሚያስከትሉ ጉዳት ከፍተኛ እንደሆነ ይታወቃል። የመጀመሪያውና ዋነኛው የኢኮኖሚ ሉዓላዊነትን መጋፋትና ማዳከም ነው። በተለይ ደግሞ በሕዝቦች ላይ የጥገኝነትን መንፈስ ማሳደግ ይሆናል። ይህ ትልቅ ስጋታቸው ነው። እነዚህን ስጋቶች ለመከላከል የተለያዩ የመፍትሄ ሀሳቦች ይቀመጣሉ። በዚህ በአዲስ አበባ ዩኒቨርሲቲ እየተካሄደ የሚገኘው የአዲስ የሰብአዊ እርዳታ የምክክር መድረክ ላይም የተለያዩ ጉዳዮች እየተነሱ ነው። በተለይ ደግሞ እንዴት ከሰብአዊ እርዳታ ውጪ ሀገርን ሉዓላዊነትን በማስጠበቅ እንዲሁም የህዝቦችን ነጻነት በማስጠበቅ ረገድ የምግብ ሉዓላዊነትን በማረጋገጥ ረገድ እንዴት ኢትዮጵያ መስራት አለባት፣ ህዝቦቿስ እንዴት መስራት አለባቸው የሚሉ ጉዳዮች እየተነሱ ነው። የተለያዩ 4-5 ሀሳቦችን ላንሳ። የተነሱ የመፍትሄ ሀሳቦችን የመጀመሪያው እነዚህን የእርዳታ ድርጅቶች በጥበብ መጠቀምና ማስተዳደር የሚለው አንዱ ነው። እንደ ጉዳትና እንደማይጠቅሙ ከማሰብ ብቻ ይልቅ በአግባቡ በመጠቀምና ለመንግስትና የማህበረሰብ አቀፍ ጉዳዮች ላይ ጥቅም ላይ እንዲውሉ ማድረግ በጥበብ ማስተዳደር ያስፈልጋል የተባለው የመጀመሪያው የመፍትሄ ሀሳብ ነው። ይህም ህዝቦች በነጻነት እንዲሰሩ ከጥገኝነት እንዲላቀቁ እንዲሁም የመንግስትን እንዲሁም የሀገር ሉዓላዊነት ከማዳከም እንዲቆጠቡ ያደርጋል የተባለው። ሌላው ደግሞ የሀገር ውስጥ የኢኮኖሚ ማመንጨት መቻል ነው። ኢትዮጵያ እንዲሁም ደግሞ መንግስት በቅርቡ የጀመራቸው የሀገር በቀል የኢኮኖሚ ማሻሻያ አንዱ ነው። ይህንን የኢኮኖሚ ማሻሻያ በሰፊ በሀገር ውስጥ የኢኮኖሚ ማመንጨት እንዲቻል በመንግስትም ህዝብም በመተባበር መስራት የሚለው ደግሞ ሌላኛው የመፍትሄ ሀሳብ ነው። እንደሚታወቀው ደግሞ ኢትዮጵያ በርካታ የወጣቶች የህዝብ ቁጥር ያላት ሀገር ናት። እነዚህን ወጣቶች እንደ ሀብት በመጠቀም በመንግስት በኩል በስፋት ሰፊ ስራዎች ሊሰሩ ይገባል የተባለው ደግሞ ሌላው የመፍትሄ ሀሳብ ነው። ሌላው የሀገር በቀል እንዲሁም በሀገር ውስጥ ያሉ የእርዳታ ድርጅቶችን አቅም በማሳደግ እነሱን የማበረታታት እንዲሁም በኢኮኖሚ ጠንካራ ሆነው በድንገተኛ አደጋዎች ላይ የሚጫወቱትን ሚና ማሳደግ እንዲሁም ሌላው የመፍትሄ ሀሳብ ነው። በአጠቃላይ ግን ኢትዮጵያ የሉዓላዊነቷን ለማስጠበቅ የኢኮኖሚ ጥገኝነቷን ለመከላከል የሰብአዊ እርዳታ ድርጅቶችን በአግባቡ ማስተዳደርና በጥበብ መምራት እንዳለባት በዚህ በአዲስ አበባ ዩኒቨርሲቲ እየተካሄደ በሚገኘው የምክክር መድረክ ላይ እየተገለጸ ይገኛል። በመድረኩም የተለያዩ የሀገር በቀል የኢኮኖሚ ማሻሻያዎችን እንዴት ይበልጥ በማጠናከር ከእርዳታ ድርጅቶች መላቀቅ እንደሚቻል በመድረኩ ተገልጿል። ለጊዜው ያለኝ መረጃ ይሄ ነው። እናመሰግናለን ተስፋዬ። መልካም ጊዜ።
ከዜና ኢትዮጵያ ጋር ናችሁ የተወደዳችሁ። ወደ ሌላኛው ማብራሪያ ወደምንጠይቅበት ጉዳይ ልሻገር። በሐዋሳ ከተማ አርሶ አደሩ በቀጥታ የግብርና ምርቶችን የሚያቀርብባቸው አማራጮች የግብይት ማዕከላት የተለያዩ ምርቶችን በተመጣጣኝ ዋጋ እንዲያገኙ እያስቻላቸው ስለመሆኑ ሸማቾች ይናገራሉ። በከተማ አስተዳደሩ 34 አማራጭ የግብይት ማዕከላትን በማቋቋም እየተሰራ የሚገኝ ሲሆን ከዚህ ውስጥ 6ቱ በቀጥታ አምራቾችን ከሸማቹ ጋር የሚያገናኙ ናቸው። ባለፉት የለውጥ ዓመታት ከተማ ግብርናን ለማስፋፋት እንደዚሁም ገጠሩን ከከተማው ጋር በምርት አቅርቦት ለማስተሳሰር ሲባል የተከናወኑ ስራዎች ሰፊ ውጤት የተገኘባቸው ስለመሆኑ ከተማ አስተዳደሩ አስታውቋል። እዚህ ጉዳይ ላይ ልንቆይ ነው የተወደዳችሁ። ተጨማሪ ምላሽና ማብራሪያ እንዲሰጡን ከሐዋሳ ስቱዲዮአችን የሐዋሳ ከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አገና ኔቶ በቀጥታ መስመራችን ላይ ነው የሚገኙት። ለጊዜዎት በጣም ነው የምናመሰግነው። አማራጭ የግብይት ማዕከላት በከተማው የተለያዩ አካባቢዎች መስፋታቸው ምናልባት አጠቃላይ ያለውን እንቅስቃሴ በምን መንገድ ቀይሮታል ማለት እንችላለን? እጅግ በጣም አድርጌ አመሰግናለሁ። ባለፉት እንዳነሳው በለውጥ ዓመታት መንግስት በወሰደው በቁርጠኛ አቋም የኢኮኖሚ ብልጽግናን ለማረጋገጥ ሰፊ ስራዎች ተሰርተዋል። እንደ ሀገራችን በክልላችን ደረጃና እንደ ሐዋሳ ከተማም በዚህ ሂደት ላይ ባለፉት 3 ዓመታት በተለይ ትኩረት ሰጥተን ሰርተናል። ኑሮ ውድነትን ለማረጋጋትና የኢኮኖሚ ብልጽግናን ለማረጋገጥ የተወሰዱ እርምጃዎች በጣም ሰፊ ናቸው ብለን መውሰድ እንችላለን። ከዚህ ጋር ተያይዞ በከተማችን ቅድም እንደተነሳ ወደ 36 የሚሆኑ አማራጭ የገበያ ማዕከላት አሉን። ከነዚህ ውስጥ 6ቱ ቀጥታ አምራቹ ከሸማቹ ጋር የሚገናኙበት የገበያ ማዕከላት ናቸው። እነዚህ አማራጮችን በመጠቀም አምራቾች ደላላ ውስጥ ገብቶ ሳይበጠብጥ ቀጥታ ለሸማቹ የሚያቀርቡበትን ሁኔታ በጣም ትኩረት ሰጥተን እየሰራን ነው የምንገኘው። በአሁኑ ሰዓት በከተማችን 8 ክፍለ ከተማ ነው ያለው። በ8ቱም ክፍለ ከተማ ላይ ያሉ 36ቱ የአማራጭ ገበያ ማዕከላት በጣም በጥሩ እንቅስቃሴ ነዋሪዎቻችን ወይንም ሸማቾች ከአካባቢያቸው ርቀው ሳይሄዱ ትልቁ ገበያ መሄድ ሳያስፈልጋቸው ለትራንስፖርት የሚያወጡትንም ወጪ ጭምር ቆጥበው እዛው አካባቢያቸው የሚያገኙበትን ሁኔታ ተፈጥሯል ማለት ነው። በዚህ ሂደት ላይ በተለይ በዋናነት ሐዋሳ ዙሪያ ወረዳ ላይ በመስኖ የለማ ምርት ነው በአሁኑ ሰዓት ወደ ከተማችን እየገባ ያለው። በሐዋሳ ዙሪያ ወረዳ ላይ ከ500 ሚሊዮን ብር በላይ ወጪ ተደርጎ የተገነባ አንድ የመስኖ ልማት ግንባታ አለ። በዚህ ላይ ወደ 6400 ሄክታር ላይ ነው የለማው። እነዚህ ምርቶች በሙሉ ወደ ሌላ እንትን ሳይሄዱ ወደ ከተማችን በቀጥታ በመግባት በተለይ 6ቱ የአምራች አርሶ አደር ገበያ ማዕከላት ላይ ያቀርባሉ። ስለዚህ የሚያቀርቡበትን ሸማቾቻችን በተመጣጣኝ ዋጋ እያገኙ ነው ያሉት በአሁኑ ሰዓት በከተማችን። አቶ አገና እዚሁ ላይ ያይዘው አንድ ጥያቄ እንዲመልሱልኝ ነው ያቋረጥኩት። እንግዲህ መንግስት በተለይ የዋጋ ግሽበትን ከሚከላከልባቸው ጉዳዮች አንደኛው ገበያን ማረጋጋት፣ ፍትሃዊ የንግድ ውድድር እንዲኖር ማስቻል በሁሉም የሀገሪቱ አካባቢዎች ሊባል በሚችል ደረጃ፣ ሌላኛው ደግሞ ማዕከላትን ማስፋት ነው። ለምሳሌ ባሉበት አካባቢ በሐዋሳና በተለያዩ አጎራባች አካባቢዎች ላይ ያለው አማራጭ የግብይት ማዕከላት መስፋፋት የዋጋ ግሽበቱን ለመከላከል፣ የኑሮ ውድነቱን ለመከላከል እንደዚሁም ፍትሃዊ የንግድ ውድድር እንዲኖር በማድረግ ረገድ ያመጣው ተጨባጭ ለውጥ መግለጽ ይቻል ይሆን? መልካም። በዚህ ላይ የኑሮ ውድነትን ለማረጋጋት እነዚህ የገበያ ማዕከላት ያለው ጠቀሜታ በጣም ከፍተኛ ነው ብሎ መውሰድ ይቻላል፣ እንደ ሀገርም እንደ ከተማችንም። ምክንያቱም አምራቾች ቀጥታ መሀል ደላላ ገብቶ ሌላ ችግር ሳይፈጥር ቀጥታ ለሸማቹ ያቀርባሉ። ስለዚህ ለሸማቹ የሚያቀርቡበት ጊዜ ሌላ ደላላ ገብቶ የዋጋ ጭማሪ እንዳይኖር ያደርጋል። ሸማቹ ከጓሮ የመጣውን አትክልት ያገኛል። በዚህ ሂደት ላይ የዋጋ ግሽበትን የኑሮ ውድነትን ለማቃለል ያለው ፋይዳ በጣም ትልቅ ነው ብሎ መውሰድ ይቻላል። በዚህ ላይ ባለፉት ዓመታትም እንደ ከተማችን እንደ ሐዋሳ ከተማና አጎራባች አካባቢዎች ላይ የሚመረቱ ምርቶች በብዛት ወደ ከተማችን ይገባሉ። ይሄ ለምሳሌ ከሌሎች አጎራባች ክልሎች ተጭኖ የሚመጣውን በሚያገኙት ዋጋ አይደለም የሚገዙት። ስለዚህ ከሐዋሳ ዙሪያ ወረዳ ማለት ከዚህ ከከተማችን 10 ኪሎ ሜትር ርቀት ላይ የምትገኝ ወረዳ ነች። እዛ አካባቢ በመስኖ በሰፊው ይመረታል።
ያ ምርት ቀጥታ ወደ ከተማችን ይገባል። በገበያ ዋጋ ሳይሆን በዝቅተኛ ዋጋ ነው የሚያገኙትና በዚህ ላይ ያለው ጠቀሜታ በጣም ትልቅ ነው ብሎ መውሰድ ይቻላል። ሌላው አማራጭ ገበያ ማዕከላት በየአካባቢው በክፍለ ከተሞች ላይ ነው የተደራጀው። ስለዚህ እነዚህን በማጠናከር ከአካባቢው ለምሳሌ ከቱላ ክፍለ ከተማ ጫፍ ላይ ተነስቶ ሐይቅ ዳር ትልቁ ገበያ ለመምጣት ብዙ ወጪ ወጥቶ ነው የሚመጡት። ስለዚህ ወጪ ማውጣት ሳያስፈልጋቸው እዛ አካባቢ ያገኛሉ። ስለዚህ በዚህ ሂደት ላይ ኑሮ ውድነትን ለማረጋጋት ያለው ፋይዳ በቀላሉ የሚታይ አይደለም ብሎ መውሰድ ይቻላልና በአጠቃላይ በከተማችን አሁን ያለው እንቅስቃሴ በጣም ጥሩ ነው ብሎ መውሰድ ይቻላል። ኑሮ ውድነትን ለማረጋጋት ከፍተኛ የሆነ ጠቀሜታ ያለው ምርት ነው እየቀረበ ያለው። ምርቶቹ አሁን በጣም በጥሩ ሁኔታ እንደ ጥቅል ጎመን፣ ሀባቢ የመሳሰሉ ነገራት፣ ድንች፣ ሽንኩርት እነዚህ በተመጣጣኝ ዋጋ ለሸማቾቻችን እየቀረቡ ነው ያሉት። ስለዚህ በዚህ ሂደት ላይ እኛም እንደ ከተማ አስተዳደሩ ይህንን ጉዳይ ለማጠናከር ይሄ ብቻ ሳይሆን በቀጣይ አመታትም ትልቁ የገበያ ማዕከል ለመገንባት አሁን የዲዛይን ስራ ሁሉ አልቆ 5000 ሄክታር ላይ ዝግጅት አጠናቀን ነው ያለነው። ሌላው አማራጭ የመጀመሪያ ደረጃ የገበያ ማዕከል ለመገንባት አዲሱ ገበያ አካባቢ ስራ ተጀምሯል። በዚህ ሂደት ላይ በዙሪያችን ላይ ያሉ ምርቶች ወደ ከተማችን በብዛት ይገባሉ። ይሄ ኑሮ ውድነትን ለማቃለል የኢኮኖሚ ብልጽግናችንን ለማረጋገጥ ከፍተኛ የሆነ ጠቀሜታ አለው ብሎ መውሰድ ይቻላል። መልካም። የሐዋሳ ከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊው አቶ አገና ኔቶ ከስቱዲዮ ሐዋሳ በቀጥታ መስመራችን መረጃውን ስላጋሩን እናመሰግናለን። መልካም ቀን ይሁንልዎት። አመሰግናለሁ። ቀጥለናል ተመልካቾች። በሐዋሳ ከተማ በአሶሳ ከተማ እየተከናወነ ላለው የኮሪደር ልማት ስራ ባለሀብቶች ድጋፋቸውን አጠናክረው እንዲቀጥሉ ርዕሰ መስተዳደር አሻድሊ ሀሰን ጥሪ ያቀረቡ። ሁለተኛው ዙር የኮሪደር ልማት ገቢ ማሰባሰቢያ ፕሮግራም በቤንሻንጉል ጉሙዝ ክልል አሶሳ ከተማ ተካሂዷል። ልማቱ በተያዘለት ጊዜ እንዲጠናቀቅ የተጀመረው ድጋፍ ተጠናክሮ መቀጠል እንዳለበትም ነው የተጠቆመው። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን ነስረዲን ሐሚድ ከኢቢሲ አሶሳ ስቱዲዮ በቀጥታ መስመራችን ላይ ይገኛል። እንዴት ቆይተሃል? በአሶሳ ከተማ እየተከናወነ ያለው የኮሪደር ልማት ስራ ምን ይመስላል? በተደረገው የድጋፍ አሰባሰብ ላይስ ምን ሀሳቦች ተነሱ? አጠቃላይ የነበረው ገጽታ ምን ይመስላል? አመሰግናለሁ መታሰቢያና ሰለሞን። እንግዲህ እንደ ሀገር በኢትዮጵያ በተለያዩ ከተሞች የኮሪደር ልማት ስራዎች በመከናወን ላይ ይገኛል። እዚህ በቤንሻንጉል ጉሙዝ ክልል አሶሳ ከተማም የኮሪደር ልማቱ እየተከናወነ ይገኛል ማለት ነው። በከተማው እየተሰራ ያለው የኮሪደር ልማት እንግዲህ እንዲደግፉ የክልሉ ርዕሰ መስተዳድር አቶ ሻድሊ ሀሰን ለባለ ሀብቶችና ለመላው የክልሉ ሕዝብ ለመላው የክልሉ ነዋሪዎች እንዲደግፉ ጥሪ አስተላልፈው ነበር። ባስተላለፉት ጥሪም ባለሀብቶቹም የክልሉ ነዋሪዎችም እየደገፉት ይገኛሉ ማለት ነው። በከተማው እንግዲህ የ9.6 ኪሎ ሜትር ርዝመት ያለው የኮሪደር ልማት የብስክሌት መንገድ፣ የእግረኛ መንገድ፣ የህዝብ መዝናኛና የተለያዩ አደባባዮችን ያካተተ የኮሪደር ልማት እየተከናወነ እንደሚገኝ ይታወቃልና በዚህ መሰረት በከተማው እየተከናወነ ያለው የኮሪደር ልማት እንዲደግፉ በተላለፈው ጥሪ መሰረት በመጀመሪያው ዙር እንግዲህ ከ173 ሚሊዮን ብር በላይ ባለሀብቶች ቃል መግባታቸው ይታወቃል። በትላንትናው ዕለት በተደረገው የገቢ ማሰባሰቢያ መርሃ ግብርም ከ41 ሚሊዮን ብር በላይ ቃል እየተገባ መሆኑ ይታወቃል። እንግዲህ ይህን ኮሪደር ልማት እንደሚደግፉ የክልሉ ባለሀብቶች በተለይ የከተማውን ውበት ለመጨመር ውብና ማራኪ ለማድረግ ለነዋሪዎች ምቹ ለማድረግ እንዲሁም የቱሪስት መዳረሻ ለማድረግ የአሶሳን ከተማ እንደሚደግፉትና ደስተኞች መሆናቸው ነው የክልሉ ባለሀብቶች የተናገሩት በትላንትናው ዕለት ማለት ነው። ለጊዜው ያሉኝ መረጃዎች እነዚህ ናቸው። እናመሰግናለን። መልካም ጊዜ። ዜናዎቻችን ይቀጥላሉ። የማክሮ ኢኮኖሚ ማሻሻያ ትግበራው በአምራች ኢንዱስትሪዎች ዘንድ ከውጭ ምንዛሬ እጥረት ጋር ተያይዞ ይነሱ የነበሩ ችግሮችን እየፈታ ስለመሆኑ በባህር ዳር ከተማ የሚገኙ የአምራች ኢንዱስትሪ ባለቤቶች ይናገራሉ። የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ በበኩሉ ማሻሻያው ከተደረገ ወዲህ ዘርፉን በሚቀላቀሉ አምራቾች ዘንድ መነቃቃት እየፈጠረ ስለመሆኑ አስታውቋል። እዚህ ጉዳይ ላይ ልንቆይ ነው የተወደዳችሁ። ከባህር ዳር በቀጥታ መስመራችን ዘጋቢያችን ሳሙኤል ወርቃየሁ ይገኛል። ተጨማሪ መረጃዎችን የሚያጋራን ይሆናል። ሰላም ላንተ ሳሙኤል፣ እንደምን ቆየህ? የማክሮ ኢኮኖሚ ማሻሻያ ትግበራው በተለይ በአምራች ኢንዱስትሪው ዘርፍ ያመጣው ተጨባጭ ለውጥ ምንድን ነው? ተኪ ምርቶችን በሀገር ውስጥ በማምረት ሊሆን ይችላል፣ የውጭ ምንዛሪ በማዳን ሊሆን ይችላል። የተነሱ ዋና ዋና ነጥቦችስ ምን ይዘት ነበራቸው?
አመሰግናለሁ። እንግዲህ ያው እንደሚታወቀው በያዝነው በጀት ዓመት መጀመሪያዎቹ ወራት አካባቢ እንግዲህ ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ መግባቷ የሚታወስ ነው። ይህ የማክሮ ኢኮኖሚ ማሻሻያ ደግሞ በተለይም ደግሞ ከውጭ ምንዛሬ እጥረት ጋር ተያይዞ የነበሩ ችግሮችን ይፈታሉ ተብሎም ይታመናል። እንግዲህ ይህ ማሻሻያ ከመደረጉ በፊት በተለይም ደግሞ አምራች ኢንዱስትሪዎችን ጨምሮ የተለያዩ የውጭ ምንዛሬ ፍላጎት ያላቸውን አምራች ኢንዱስትሪዎችና ሌሎችንም በዘርፉ ተዋንያን በተለይም እንደ ተግዳሮት ሲታይ የቆየ ተግባር ነው። በተለይም ደግሞ ይህ በተለይ በጥቁር ገበያ ተጠልፎ መቆየቱና ለአምራች ኢንዱስትሪዎች በአግባቡ አለመድረሱ እንደ ተግዳሮት ሲታይ ቆይቷል። በባህር ዳር ከተማም እንግዲህ ተንቀሳቅሰን የተለያዩ ባለሀብቶችና የተለያዩ አምራቾችን ለማናገር ሞክረን ነበር። በተለይ ከማክሮ ኢኮኖሚ ማሻሻያ ትግበራው በፊት እንግዲህ ሲፈጠር የቆየው በተለይም ደግሞ ምርትን በሙሉ አቅም ከማምረት አኳያ እንግዲህ እንደ ተግዳሮት ሲነሳ ቆይቷል። በተለይ የውጭ ምንዛሬ ለማግኘት በርካታ ዓመታትን እስከ 3 ዓመት እስከ 2 ዓመት ድረስ የሚደርስ ወረፋዎችን ሲጠባበቁ መቆየታቸውና ይህም ደግሞ በተለይም ደግሞ ጥሬ ዕቃ ከውጭ ማስገባት እየቻሉ የማሽነሪ መለዋወጫ ዕቃዎችን ማስገባት እየቻሉ ነገር ግን በተለይ በምንዛሬ እጥረት ዙሪያ ተግዳሮት ሆኖ መቆየቱን ነው ያነሱት። እንግዲህ የማክሮ ኢኮኖሚ ማሻሻያው ከተደረገ ወዲህ በተለይም ደግሞ የውጭ ምንዛሬ በተለያዩ ባንኮች በደንበኞቻቸው አማካኝነት ማለት ነው ወረፋቸውን እየጠበቁ የምንዛሬ አቅርቦትን እያገኙ መሆናቸውን ነው እንግዲህ ሀሳባቸውን የገለጹት። በዚህም በተለይም ደግሞ በሚያመርቱት ምርት በተለይም ተኪ ምርቶችን በማምረትና ሌሎች ምርቶችንም በማምረቱ ረገድ የራሳቸውን አስተዋጽኦ እያበረከቱ እንደሚገኙና በተለይ ደግሞ ይህ የማክሮ ኢኮኖሚ ማሻሻያ በዚህ ረገድ ችግሮችን እየቀረፈላቸው መሆኑን ነው ያነሱት። በተለይም ደግሞ የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያም በዚህ ረገድ በተለይ በባለሀብቶች ዘንድ የሚነሱ የቦታ ጥያቄዎች እንዲሁም ደግሞ ወደ ምርት ለመግባት ያላቸው ፍላጎትም እያደገ መምጣቱን ነው የተነሳው። በተለይ ከ50 በላይ የሚሆኑ አምራቾችም በተለይ ይህ የማክሮ ኢኮኖሚ ማሻሻያ ከተደረገ ወዲህ ወደ ዘርፉ ለመቀላቀል አዳዲስ ጥያቄዎችን እያቀረቡና የማሽንና የተለያዩ የማሽን ተክላዎችን ጨምሮ የተለያዩ ስራዎችን እያከናወኑ እንደሚገኙ ነው የተገለጸው። በተለይ እንግዲህ ይህ የማክሮ ኢኮኖሚ ማሻሻያ ከተደረገ ወዲህ በዶላር ምንዛሬ እጥረት ዙሪያ የነበሩ ችግሮችን በመፍታትና ምርትና ምርታማነትን በማሳደጉ ረገድ ጉልህ ሚና እየተጫወተ እንደሚገኝ ነው የተገለጸው። ለጊዜው ያለኝ መረጃ ይመስላል። ባልደረባችን ሳሙኤል ወርቃየሁ ከባህር ዳር በቀጥታ መስመራችን ስለ መረጃዎችህ እናመሰግናለን። መልካም ቀን። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። ወደ ሌሎች ዘገባዎች ደግሞ እናልፋለን። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አገልግሎትንና ተደራሽነትን ለማስፋት እንዲሁም የሀገሪቱን የውጭ ምንዛሬ ግኝት ለማሳደግ ባወጣው መመሪያ መሰረት አስፈላጊውን መስፈርት ላሟሉ የግል ምንዛሬ ቢሮዎች ፈቃድ መስጠቱ ይታወሳል። ፈቃድ አግኝተው ስራ ከጀመሩት መካከል ደግሞ ሳባ ፎሬክስ ይጠቀሳል። የሳባ ፎሬክስ ባለቤት ሳሚ አለሙ ማሻሻያው የግሉን ዘርፍ በማሳተፍ የውጭ ምንዛሬ አገልግሎትና ተደራሽነትን ለማስፋት በተሰጣቸው እድል ለመጠቀም ወደ ዘርፉ ስለመግባታቸው ይናገራሉ። ህይወት አበበነት ያነጋገራቻቸው ከራስ አንደበት እንደሚከተለው ይቀርባል። ሳሚ አለም ባላለው ከሼባ የውጭ ምንዛሬ ቢሮ ወይም ደግሞ ከሳባ ፎሬክስ ነው። ድርጅታችን ሳባ የውጭ ምንዛሬ ወይም ሳባ ፎሬክስ የተለያዩ የውጭ ሀገር ገንዘቦችን መመንዘርና በመሸጥ ላይ የሚሰራ ድርጅት ነው። ኦልሬዲ ወደ ስራው ከገባን ኦልሞስት 3 ወር በላይ ሆኖናል። በዚህ 3 ወር ውስጥ የተለያዩ የውጭ ምንዛሬዎችን ከተለያዩ ከስተመሮች ከውጭ ዜጎችም ከዲያስፖራዎችም እንዲሁም ሀገር ውስጥ ካሉ ሰዎች ገዝተን ለሚፈልጉት ደግሞ በመሸጥ አቅርቦት አቅርበናል። ድርጅታችን ስራ ከጀመረበት ጊዜ ጀምሮ ኦልሞስት ከ1000 ሰው በላዮች አስተናግደናል። በነዚህ በግዢ የሚሆን በሽያጭ ካስተናገድናቸው 1000 ውስጥ ኦልሞስት ወደ 600,000 ተጨምቆ ወደ 600,000 ዶላር አካባቢ የሚደርስ ግብይቶችን ፈጽመናል። በዚህ ባለፉት 3 ወራቶች ውስጥ ገበያው በጣም ጥሩ ነው፣ ከጠበቅነውም በላይ ነው። ያው የሰው ወደ ሌጋሊ የመምጣትና ያን ነገር በሌጋል ዌይ ምንዛሪው ማግኘት እንዲሁም ደግሞ ወደ ውጭ በሚጓዙበትም ጊዜ አቅርቦቱን በተቀላጠፈ መንገድ እየሰጠን ስለሆነ የሰውም አቀባበል ጥሩ ነው ያለው። እስካሁን ባለ የሰራንበት ባለ ሁኔታ እኛ የምንሸጠው ለመንገደኞች ነው፣ ወደ ውጭ ለሚሄዱ መንገደኞች ነው። አንድ መንገደኛ ከሳባ ፎሬክስ መጥቶ ዶላር ለመግዛት ወይም ደግሞ የውጭ ምንዛሬ ለማግኘት ሲፈልግ የታደሰ ፓስፖርት፣ ቪዛ፣ ቫሊድ ቪዛ እና የአየር ትኬት ይዞ መምጣት አለበት። ያን በሚያደርግበት ጊዜ ናሽናል ባንክ ባስቀመጠልን መመሪያ መሰረት ለኖርማል መንገደኛ እስከ 5,000 እንዲሁም ደግሞ በድርጅት ለሚመጡ ወይም በካምፓኒ ለሚመጡ ተጨማሪ
የደብዳቤዎች ከድርጅታቸውና የድርጅታቸውን ንግድ ፍቃድ ለሚያመጡልን ደግሞ እስከ $10,000 ድረስ እንሰጣለን ማለት ነው። መንግስት ያወጣውን ይሄኛውን የነፃ ገበያ ወይም ደግሞ በአገር ውስጥ ያለውን የዶላር እንቅስቃሴ ወደ ሌጋል የማምጣት ዓላማ በተወሰነ መልኩ አሟልቶታል ብለን እንገምታለን። እንደ እንቅስቃሴም በዚህ ከጀመረን ጀምሮ ባለው ስራ ላይ የተሻለ ነገሮች አይተናል። እኛም በስራው ላይ ብሔራዊ ባንክ የተለያዩ ይህን ነገር መጀመሪያ ራሱን ፈቅዶ እኛ እንድንሰራ ማድረጉ አንድ የተሻለ ነገር ነው። ለማይክሮ ኢኮኖሚ ማሻሻያ ላወጣው እንትን የሚያደርግለት እናስባለን። በተጨማሪ ከዚህም በላይ የምንፈልጋቸው በዚህ ስራ ዙሪያ ላይ የምንፈልጋቸው ነገሮች ደግሞ ሲሟሉ የተሻለ ውጤት እናመጣለን ብለን አስባለሁ። አንደኛው ሪሚታንስን በተመለከተ ነው። እኛም ከናሽናል ባንክ ጋር የተነጋገርን ያለው ነገር ነው። ሪሚታንስ ከውጭ ካሉ አቻ ኩባንያዎች ጋር አብረን የምንሰራበት ወይም ደግሞ ውጭ ያለው ዲያስፖራም ሊሆን ይችላል የውጭ ሀገር ዜጋ ገንዘቡን ወደ ሀገራችን ወደ እኛም በመላክ በሪሚታንስ ያን አገልግሎት የምንሰጥበት መንገድ ቢመቻች ደግሞ የበለጠ ለመንግስትም ለእኛም የተሻለ ጥሩ አማራጭ ይሆናል ብዬ እገምታለሁኝ። ናሽናል ባንክን በዚህም ዙሪያ እየጠየቅን ነው፣ እያናገርን ነው። ጥሩ ሪስፖንስ ይሰጡናል ብለን ተስፋ እናደርጋለን። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። እስራኤል በጋዛ በጤና ሰራተኞች ላይ ካደረሰችው ከባድ ጥቃት የተረፉት ከስር ስለመፈታታቸው የፍልስጤም ቀይ ጨረቃ ማህበር አስታውቋል። ባለፈው ወር በደቡባዊ ጋዛ የአደጋ ጊዜ ሰራተኛ ቡድን ላይ እስራኤል ከፈጸመችው ከባድ ጥቃት የተረፉት ፍልስጤማውያን ከስር ስለመፈታታቸው የቀይ ጨረቃ ማህበሩ አስታውቋል። በጋዛ ሰርጥ ቢያንስ 10 ፍልስጤማውያን እስረኞች ስለመለቀቃቸው ነው የተገለጸው። የእስራኤል ጦር በደቡባዊ ጋዛ ራፋ አካባቢ በፍልስጤም የአደጋ ጊዜ ሰራተኞች ላይ በመጋቢት 23 ባደረሰው ጥቃት ሳቢያ 15 የጤና ባለሙያዎች መገደላቸውን ተከትሎ ሰፊ ቁጣ ስለመቀስቀሱ ተገልጿል። ይህ በዚህ እንዳለ በራፋ ግዛት ቴል አልሱልጣን አካባቢ ሰብአዊ ተግባሩን ሲሰራ ተይዞ ነበር የተባለ አሳድ አልናስር ከስር ስለመፈታቱ የፍልስጤም ቀይ ጨረቃ ማህበርን ጠቅሶ የዘገበው አልጀዚራ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የካናዳው ጠቅላይ ሚኒስትር ማርክ ካርኒ በቅርቡ ተገናኝተው ለመምከር ቀጠሮ መያዛቸው ተገለጸ። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በተካሄደው አጠቃላይ ምርጫ ማሸነፋቸውን ተከትሎ እንኳን ደስ ያለዎት ያሉት ዶናልድ ትራምፕ የኢኮኖሚና የጸጥታ ጉዳዮች ዙሪያ ለመነጋገር ፍላጎት እንዳላቸው ገልጸዋል። ትራምፕ በሚከተሉት የንግድ ታሪፍና የካናዳን ሉዓላዊነት የሚጻረሩ ተደጋጋሚ አስተያየቶችን በመሰንዘራቸው ከዚህ በፊት በሁለቱ ሀገራት መካከል አለመግባባት ተፈጥሮ ነበረ። ተመራጩ የካናዳ ጠቅላይ ሚኒስትር ካርኒ ከአሜሪካቻቸው ጋር የመደራደርና የተለያዩ የሀገር ውስጥ ጉዳዮችን የመፍታት ስራም ፈታኝ ይሆንባቸዋል ተብሏል። ዶናልድ ትራምፕ ለካናዳው ጠቅላይ ሚኒስትር ምርጫውን ማሸነፋቸውን ተከትሎ እንኳን ደስ አሎት ማለታቸውና ሁለቱ መሪዎች እንደ ገለልተኛ ሉዓላዊ ሀገራት ለጋራ መሻሻል በጋራ ለመስራት መስማማታቸው በጎ ጅምር ስለመሆኑ የዘገበው ቢቢሲ ነው።